الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد በዚህ ክፍል የምናየው ሐጅ በቋንቋ ደረጃ ቀስድ ማለት ነው። አንድን ነገር ማቀድ ወይም መፈለግ ሐጅ ይባላል። አንዳንዶች አልቀስድ ላ ሙዐዘም ወደሚያልቁት ነገር የሆነ ፍላጎት ወይም ዓላማ ወይም እቅድ ሲኖር ነው እንጂ እንዲሁ ማንኛውም እቅድ ሐጅ በሚለው ቃል በቋንቋ አይወከልም ይላሉ። ዞሮ ዞሮ ያው ቀስድ ማለት ነው። ቋንቋ የትርጉሙ ወይም ጥሬ መልእክቱ ይህን ይመስላል። ወሚንሁ ቀውሉ الشاعر ألم تعلمي يا أم عمرة أنني تخاطأني ريب الزمان لأكبر وأشهد من عوف حلولا كثيرة يحجون سب الزبرقان المزعفرة. والشاهد قوله يحجون سب الزبرقان المزعفرة. سب مالت ቋንቋ የትርጉሙ ያው ቀጭን ጨርቅ ማለት ሲሆን እዚህ ላይ የተፈለገበት ግን ጭንቅላት የሚሸፈንበት ጥምጣም እና አዝብርቃን መሰረታዊ ትርጉሙ አንድ የጨረቃ ስያሜ ቢሆንም የአንድ ሰው ቅጽል ስም ነው። ሰዎች ዘንድ ትልቅ ቦታ የነበረ ሁሰይን የሚባል አንድ ግለሰብ ነው እና ሰዎች የእሱን ጥምጣም አስበው ይተማሉ ይመጣሉ ሲል ያው የሰውየውን ትልቅነት ታሳቢ አድርገው ምናልባት ጥቅም አስበው የሚመጡበት ጊዜ ላይ እስክደርስ ድረስ ያው እድሜ ገፍቷል ብሎ ገጣሚው እየተናገረ ነው ማለት ነው። አልሙዛዕፈራ የሚለው ያኒ መስቡቅ ቢዛዕፈራን በዛዕፈራን የተነከረ ጥምጣም ነው ብሎ ስለ ሰውየው የተናገረ ነው። አልሙሂም የተፈለገው የሑጁን የሚለው ቃል እዚህ ላይ የቅሲዱነ ማለት ነው። በተለይ ደግሞ በተደጋጋሚ ወደ አንድ ቦታ ሰዎች በእቅድ የሚመላለሱ ሲሆን ይህኛው ሐጅ ይባላል እና ከዚህ አንጻር ያው ወደ አልመስጂድ አልሐራም እና ወደዛ አካባቢ ወዳሉት የሐጅ ስነ ስርዓት መፈጸሚያ መሻዒሮች መሄድ ከምን አንጻር ሐጅ በሚለው ቋንቋዊ ትርጓሜ ስር እንደሚካተት አይጠፋንም ማለት ነው። በሸሪዓችን ሐጅ የሚለውን በሆነ የቃላት አከሻሸን ፍቺ እናስቀምጥለት ከተባለ አንዳንዶች ያው ቀስዱ አልበይት አልሐራም ሊአጅል ኑሱክ ይላሉ። ቀስድ የሚለውን ቃል እዚህ የጨመሩት ቋንቋዊ ትርጉሙን በሸሪዓዊ ፍቺ ውስጥ ለማካተት ፈልገው ነው። ሁል ጊዜ ቋንቋዊ ትርጉም ሰፋ ያለ መልእክት ይኖረውና ከዛ በዑለማዎች ቴክኒካዊ ፍቺ ማለትም በእስጥላህ ወይም በሸሪዓ ገደቦች ስለሚቀመጡለት ሊጠብ ይችላል። ግን ሐጅ እውነትም ራሱ ቀስዱ ወይም ወደ መካ ሄዶ እነዚህን የሐጅ ተግባራት ለመፈጸም ማቀዱ ራሱ ነው ሐጅ የሚባለው ወይስ ተግባሩ ራሱ ነው መሄዱ ነው አይደለም እንጂ እቅዱ ብቻውን ሐጅ አይባልም። ስለዚህ ቀስድ የሚለውን ያው በተለምዶ ሌሎች ታሪፎች ላይ እንደለመድ ነው ከቋንቋዊ ትርጓሜ ዋነኛ አንዱን ቃል ወስደን ወደ ሸሪዓዊ ፍቺ ማስገባት እዚህ ላይ ብዙ ላይ ያስኬድ ይችላል ማለት ነው። ስለዚህ የተሻለው ሐጅ በሸሪዓ عمل الأنساك المعروفة تعبدا لله عز وجل في زمن مخصوص مالته يتشالى عمل الأنساك المعروفة ويم دقمو التعبد لله عز وجل بزيارة المشاعر وأداء المناسك في زمن مخصوص التعبد የሚለውን ቃል ከዚህ በፊት እንደተጠቀምኩት የምንጨምረው ይህ ማንም ሰው እንደዚሁ እንዳጋጣሚ የሰራው ስራ የማይወከልበት ቃል ስለሆነ በሸሪዓ እነኚህ ቃላት ዒባዳን የሚወክሉ ናቸው። ስለዚህ ዒባዳነቱን ማጉላት ያስፈልጋልና አላህን ማምለክ ነው። ምን በማድረግ ነው አላህን የምናመልከው የምንገዛው?
አሁን እንዳልነው ቢዚያረቲ አልመሻዒር የሚለው ቃል እንግዲህ በሐጅ ስነ ስርዓት ላይ የሚኬድባቸውን ቦታዎች የሚወክል እንደዚሁም ወአዳኢል መናሲክ እንግዲህ አልመናሲክ የሚለው ቃል ነገሩን ግልጽ ያደርገዋል ማለት ነው። መንሰክ ያው ኑሱክን ለመፈጸም አንድ ሰው የሆነ ቦታ ሲሄድ ያንን መፈጸሙ ራሱ መንሰክ ሊባል ይችላል። ስለዚህ እነዚህን ነገሮች መፈጸም ነው ሐጅ የሚባለው እና ያ ደግሞ የሚሆነው ፊ ዘመንን መክሱስ ነው። በየትኛውም ጊዜ አንድ ሰው ሄዶ ደስ እንዳለው እነዚህ ቦታዎች ላይ ሑጃጆች የሚያደርጉትን ቢያደርግ ይሄ ሐጅ ነው አይባልም። ለምን? ሐጅ መዋቂት ዘማንያ አለው። መዋቂት መካንያ ብቻ ሳይሆን መዋቂት ዘማንያ ምን ማለት ነው? የተገደበ የጊዜ ዘመን ወይም የጊዜ ገደብ አለ። እንደ ዑምራ አይደለም ማለት ነው። እንደ ዑምራ አይደለም እና ከዚህ አንጻር ያው በዚህ መልኩ መግለጹ የተሻለ ይሆናል ማለት ነው። ያው የሐጅን ሁክም ሁሉም ስለሚያውቅ ዋጅብ ነው ብሎ ሙአሊፉ አልጠቀስልም። ቀጥታ ወሸራኢዑ ውጁቢል ሐጅ አለ ማለት ሐጅ ግዴታ የሚሆንባቸው መስፈርቶች ብሎ መብራራት ሲጀምር እንግዲህ ሐጅ ዋጅብ ነው የሚለውን እንገነዘባለን ማለት ነው። ስለዚህ የሐጅ ፍርድ ምን እንደሆነ አውቀናል። ዋጅብ ነው። ጠይብ ወደ መስፈርቶቹ ከመሸጋገራችን በፊት ዑምራስ ዋጅብ ነው አይደለም የሚለውን ማየቱ ተገቢ። ዑምራ እንደሚታወቀው አንዳንድ ዑለማዎች እንደሚገልጹት ትንሹ ሐጅ ሊባል የሚችል ነው። በየትኛውም ወቅት ሊፈጸም የሚችል ዒባዳ ነው። በህይወት አንድ ጊዜም ቢሆን መፈጸሙ ግዴታ ይሆናል ወይስ አይሆንም? በዑለማዎች መካከል ውዝግብ ያለበት ርዕስ ነው። ያው ሻፊዕያዎች እና ሐናቢላዎች ግዴታ ነው ይላሉ። ምክንያቱም ፊ ሐዲስ ዓኢሻ መልእክተኛው ዓለይሂ ሰላቱ ወሰላም ስለ ሴቶች ሐጅ ማለት ስለ ሴቶች ጂሃድ ሲጠየቁ ሀል ዐለ ኒሳኢ ጂሃድ ተብሎ ሲጠየቁ ግዴታ አለባቸው ወይ ሴቶች የጂሃድ ግዴታ አለባቸው ወይ ተብሎ ሲጠየቁ ምን አሉ? ዐለይሂነ ጂሃዱን ላ ቂታለ ፊህ ፍልሚያ ወይም ግድያ የሌለበት ጂሃድ ነው በእነሱ ላይ ግዴታ የሚሆንባቸው አለ። ዐለይሂነ የምትለዋ መስተዋድድ ግዴታነትን ታመለክት በእነሱ ላይ ይሄ ነገር ተደንግቧል ማለት ነው። ዐለይሂነ ከዛ ይሄንን ሲያብራሩት ምናሉ? አልሐጁ ወልዑምራ ሐጅና ዑምራ ማለት ነው አሉ። ስለዚህ ሐጅና ዑምራ ግዴታ መሆኑን የሚያሳይ ገለጻ ነው ማለት ነው። የሐነፊያዎችና የማሊክያዎች አቋም ያው ግዴታ አይደለም የሚል ነው። እዚህ ላይ የተወራው አንደኛው ሐዲስ ማለት መልእክተኛው ዓለይሂ ሰላቱ ወሰላም ዑምራ ግዴታ ነው ወይ ተብሎ ሲጠየቁ ላ ወአን ተዕተሚረ ኸይሩን ለክ ግዴታ አይደለም ግን ዑምራ ብታደርግ ይሻልሃል በላጭ ነው የሚለው ዘገባ ትክክለኛ ሰነድ የለውም እና ضعيف ነው። እንዲያውም አንዳንዶች በኢትፋቅ አህለል ሐዲስ ይላሉ። ስለዚህ ማስረጃ አይሆንም እና ዑምራ ልክ እንደ ሐጅ በህይወት አንድ ጊዜ ግዴታ ነው የሚለው አመዛኝ ነው። ነገር ግን ይህንን ስንል አንድ ሰው ከሐጅ ጋር ዑምራውን ቀላቅሎ ቂራን በሚባለው ስልት ወደፊት እንደምናብራራው ለምሳሌ ይህንን ቢፈጽም ወይም ሚንባብ አውላ ሙተመቲዕ ሆነ ማለት ዑምራና ሐጅ ለይቶ ያው ለሐጅ ጉዞ በሚያደርግበት ጊዜ መጀመሪያ ዑምራ አድርጎ ከዛ ተሐሉል አድርጎ ጨርሶ እንደገና ወደ ሐጅ ስርዓት የሚገባበት ስልት ነውና ይህንንም ቢያደርግ በቂ ነው። ይህንንም ቢያደርግ በቂ ነው። ወልዛልክ መልእክተኛው ዓለይሂ ሰላቱ ወሰላም ፊ ሰሒሕ ሱራቃ ብን ማሊክ ጠይቋቸው ደኸለት ልዑምረቱ ፊል ሐጅ ዑምራ ሐጅ ውስጥ ገብቷል ብለዋል እና የማይላቀቅ ነው ማለት ነው። ዞሮ ዞሮ ዑምራን በዚያው ማድረጉ በላጭ ነው ሁሌም ቢሆን ማለት ነው። ከውዝግብ ለመውጣትም የሚጠቀም ነው። ታዲያ ሐጅ ግዴታ ነው ሲባል ዑምራም እንደዚሁ እንደሚታወቀው በህይወት አንድ ጊዜ ብቻ ነው ግዴታ የሚሆነው። መስፈርቶቹ ወደፊት የምናያቸው መስፈርቶች ከተሟሉ አቅም ያለ ሰው በህይወት አንድ ጊዜ መፈጸሙ በቂ ነው እና ይህም በዑለማዎች መካከል ምንም ውዝግብ ያለበት ርዕስም አይደለም። ወሊዛሊክ ፊ الصحيح
عند مسلم وغيره መልእክተኛው ዓለይሂ ሰላቱ ወሰላም አዩሃ ናስ ቀድ ፈረደ ላሁ ዓለይኩም ልሐጀ ፈሑጁ አሉ። አላህ ስብሓነሁ ወተዓላ ሐጅን በእናንተ ላይ ግዴታ አድርጎባችኋልና ሐጅ አድርጉ ብለው መልእክተኛው አዘዙ። አንድ አጠገባቸው የነበረ ሰው ምን አለ? አንድ ሌላ ዘገባ ላይ አልአቅረዕ ብን ሓቢስ የተባለው ሰሓቢይ ነው እንደዚህ ያለው ይባላል። ምን አላቸው? አኩለ ዓምን ያ ረሱለላህ አላቸው። በእያንዳንዱ ዓመት ነው? በሁሉም ዓመት ነው ግዴታ የሆነብን አላቸው። ቃል ፈሰከት ፈአዓደ ዓለይ ግልጽ ነው። ሐታ አዓደሃ ዓለይህ ተላተ 3 ጊዜ እስኪደግም ድረስ ማለት ነው። ዝም አሉት መልእክተኛው እንደዚህ ጠይቃቸው። ምን አሉ ቀጥለው? ለው ቁልቱ ነዓም ለወጀበት ወለማ ስተጣዕቱ ዘሩኒ ማ ተረክቱኩም ፈኢነማ ሀለከ መን ካነ ቀብለኩም ቢከስረቲ ሱአሊሂም ወእኽቲላፊሂም ዐላ አንቢያኢሂም ኢላ አኺር አልሐዲስ። አዎ ብዬህ ቢሆን ኖሮ ግዴታ ይሆንባቸው ነበር አሉ። ማለት ስትጠይቀኝ በሁሉም ዓመት ነው ወይ ብለህ ስትጠይቀኝ አዎ ሁሉም ዓመት ማለት በእያንዳንዱ ዓመት እያንዳንዳችሁ ላይ ግዴታ ይሆናል ብዬ ብመልስ ግዴታ ይሆንባቸው ነበር አሉ። ግን እንደዛ አላሉ። ግልጽ ነው። ምክንያቱም የሚናገሩት ወሕይ ነው እሳቸው የሚሆነው፣ እሳቸው ዝም አሉ። ስለዚህ ምን አሉ? ዘሩኒ ማ ተረክቱኩም እስከ ተውኳችሁ ድረስ ተውኛሉ። ከዚህ የምንገነዘበው አንድ ሸሪዓዊ ትዕዛዝ ሌላ አመላካች እንደ ቀሪና የሚታይ ነገር አጅቦት ካልመጣ ወይ ሌላ ማስረጃ እስከሌለ ድረስ ይሄ ትዕዛዝ አንድ ጊዜ ብቻ መፈጸሙ በቂ ነው። ትክክለኛው መሰረታዊ መርሆ ይሄ ነው። በየጊዜው በተደጋጋሚ መሰራት አለበት ለማለት ተጨማሪ ማስረጃ ያስፈልጋል። ያ ሊሆን አይችልም እያልኩኝ ሳይሆን ተጨማሪ ማስረጃ ካለ ወይ ደግሞ የተነገረበት ቃና ይህንን የሚያመላክት ከሆነ የዛኔ ይሄ በተደጋጋሚ ግዴታ ይሆናል የሚለውን መልእክት ያሰርጻል። ካልሆነ ግን አስሉ አንድን ትዕዛዝ ለማሟላትና ከኃላፊነት ለመውጣት አንድ ጊዜ ብቻ መፈጸሙ በቂ እንደሆነ የሚያሳይ ነው ማለት ነው። ጠይብ እንግዲህ ያው ሙአሊፉ ወደ መስፈርቶቹ ነው የተሸጋገሩት። ግዴታነቱን አውቀናል። ማን ላይ ነው ግዴታ የሚሆነው? ምን አይነት መስፈርቶች ሲሟሉ ነው ግዴታነቱ የሚጸድቀው የሚለውን እኔ ቃል ወሸራኢጡ ውጁብ ልሐጅ 7 አሽያ ሐጅ ግዴታ የሚሆንባቸው መስፈርቶች 7 ነገሮች ናቸው ማለት ነው። ጠይብ አንዳንድ የእጅ ጽሑፍ መዛግብት ላይ 7 ኺሳል የሚል ልታገኙ ትችላላችሁ። 7 ነገሮች ናቸው። ያው ተመሳሳይ መልእክት ነው ያለው። የመጀመሪያው ምንድነው? ቃል አልኢስላም ሙስሊም መሆን። ይህን በተመለከተ ሌሎች ዒባዳዎች ላይ መስፈርት ሆኖ ሲጠቀስ ያሳለፍነው ማብራሪያ አለ። እናም ኢስላም ይህንን የዒባዳ ተግባር ብቻ ሳይሆን የትኛውንም የዒባዳ ተግባር ለመፈጸም መስፈርት ነው። ግን መስፈርት ነው ሲባል ሸርጥ ውጁብ ነው ወይ ሸርጥ ሲሐ ነው? ማለት ይሄ ካልተሟላ ዒባዳው ትክክል አይደለም ብቻ ብለን እናቆማለን ወይስ ይሄ ካልተሟላ ማለት ሰውየው ሙስሊም ካልሆነ ጭራሽ ግዴታ አይሆንበትም ነው የምንለው? የተሻለው ገለጻ ግዴታ አይሆንበትም አንልም። የተሻለው ገለጻ ትክክል አይሆንም፣ ያኔ ሸርጥ ሲሐ እንደሆነ ብቻ መቁጠር ነው። ምክንያቱም ዑለማዎች ከዚህ በፊት ምናልባት እንዳመላከትኩት هل الكفار مخاطبون بفروع الشريعة ማለት ከሃዲያን ወይም ሙስሊም ያልሆኑ ወገኖች ከዋናው ሙስሊም ከሚሆኑበት ሸሃዳ ለምሳሌ ወደ ኢስላም ከመግባት ባሻገር ያሉት ዝርዝር ህግጋት ይመለከቷቸዋል ወይስ አይመለከቷቸውም የሚል ውዝግብ አለ። አንዳንድ ጊዜ ውዝግቡን ስናስተውለው የቃል አለመግባባት እንጂ ከይዘት አንጻር አይመስልም ውዝግቡ። ነገር ግን ዞሮ ዞሮ የተሻለው አዎ ይመለከታቸዋል የሚል ነው። ወሊዛሊክ አኺራ ላይ እነዚህን ዝርዝር ነገሮች ባለመፈጸማቸው እንደሚቀጡ የሚያሳዩ ማስረጃዎች አሉ። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ሰቅር የተባለው እሳት ውስጥ የከተታቸው ምንድን ነው ሲባሉ አኺራ ላይ ከሰጋጆች አልነበርንም ይላሉ። እነኚህ ጭራሽ በአኺራ የማያምኑ ሰዎች ነበሩ። ወሊዛሊክ ፊ አኺር ሲያቅ አለፍ ብሎ ምን ይላል? ወኩና ኑከዚቡ ቢየውም ዲን ይላል። በመጨረሻው ቀን እናስተባብል ነበር ይላል። ስለዚህ አማኞች አልነበሩም። አስለ ከሃዲያን ከመሆናቸው ጋር ሰላት በመተዋቸው ተቀጡ። ግልጽ ነው። ግን ቢሰሩት ተቀባይነት የለውም። ለምን? መስፈርቱን ስላልሟሉ። ግን ቢሰሩት ተቀባይነት ስለሌለው ስሩ አይባሉ ማለት ነው። ይባላሉ፣
ግን ተቀባይነት እንዲኖረው ከዚያ በፊት የሚቀድመውን መስፈርት አሟሉ እንላቸዋለን። ሙስሊም ሆኖ ማለት ነው። ሙስሊም ሆኖና ሐጅ አድርጎ ሙስሊም ሆኖና ሶላት ስገድ ወደ አኺሪ እንዲህ እናቸዋለን ማለት ነው። ልክ ውሎ የሌለው ሰው ቢሰግድ ትክክል ስላልሆነ ብቻ አይ በቃ ሶላት ግዴታ አይሆንብህም እንደማንለው ማለት ነው። ውሎ አድርግና ስገድ እንለዋለን። ሰላት በእኔ ላይ ግዴታ ነው ወይ ካልን አዎ ነው እንጂ የምንለው አይ ውሎ ስለሌለ ሰላት ግዴታ አይሆንብህም አንለው ማለት እንደዚያ ነው ማለት ነው። ከዚህ አንጻር የተሻለው ገለጻ አልኢስላም ሸርጡ ሲሐ እንጂ ሸርጡ ውጁብ አይደለም። ዋጅብ የጅብ ዐለል ኩፋር አን የፍዐሉ ጀሚዐ ማ አመረ አላሁ ዐዘ ወጀለ ቢሂ ቢሸርጥ ተቅዲም ልእስላም ማለት ነው። መጀመሪያ ሙስሊም የሆኑ እንጂ። ግልጽ ነው። ጠይብ ይህንን ካየን አንድ ማስተዋል ያለብን ነገር አለ። እሱ ምንድን ነው? እነዚህ መስፈርቶች አንዳንዶቹ ለግዴታነት መስፈርት ናቸው ማለት እነዚህ ካልተሟሉ ሐጅ ግዴታ አይደለም እንላለን አይደል? አንዳንዶቹ ግን ለግዴታነት ብቻ ሳይሆን ተቀባይነት እንዲያገኝ ወይም ትክክል ተደርጎ እንዲታሰብም መስፈርት ናቸው። ስለዚህ ሸርጥ ውጁብ ብቻ ሳይሆን ሸርጥ ሲሐ ናቸው። ግልጽ ነው። እያለፍን እንለያቸዋለን። ከእነዚህ መካከል ደግሞ ሸርጥ ውጁብ ብቻ ሳይሆን ሸርጥ ኢጅዛ የሆነም አለ። ማለት ትክክል ነው ማለት ሕፃን ልጅ ለምሳሌ ቢያደርግ አጅር ያገኛል። ግን ከሐጀተል ኢስላም አንድ ሙስሊም ሊፈጽመው ከሚገባው የሐጅ ግዴታ አያብቃቃው። ከዚህ ወስፍ ሲላቀቅ ወደፊት ማድረጉ አይቀርለትም ማለት ነው። ግልጽ ነው። ጠይብ እንያቸው እንግዲህ አልኢስላም ሸርጥ ውጁብ፣ እነዚህ እንግዲህ በአጠቃላይ ሁሉም ሙአሊፉ ዘንድ ሸርጥ ውጁብ ናቸው። የምንጨምረው ሌላ ነገር ሊኖርም ላይኖርም ይችላል እንጂ ማለት ነው። ግን አልኢስላም በተሻለው ገለጻ ሸርጥ ሲሐ የሚለው ውስጥ ብቻ ብናካትተው ይሻላል ብያቸዋል አይደል? ሸርጥ ውጁብ ውስጥ ብናካትተው ይሻላል ብያቸዋል። ጠይብ ሁለተኛው ምን አለ? ወልቡሉግ አለ። ወልቡሉግ ለአካለ መጠን መድረስ ማለት ነው። እንደሚታወቀው ያው ለአካለ መጠን ያልደረሰ ሰው የየትኛውም አይነት የሸሪዓ ግዴታ አይመለከትም በመሰረቱ። ወዛሊክ መልእክተኛችን ዓለይሂ ሰላቱ ወሰላም ፊ ሐዲስ ዓኢሻ ወሩፊዐ አልቀለሙ ዐን ሰላሳ ባሉበት ሐዲስ ላይ ዐን ናኢም ሐታ ይስተይቂዝ ወዐን ሰቢይ ሐታ ያሕተሊም። ግልጽ ነው። ወዐን ልመጅኑን ሐታ ዩፊቅ ፊ ለፍዝን ሐታ ያዕቅል ብለዋል። ከሶስት አይነት ሰዎች ያው ጽሑፍ ተነስቶባት ማለት የሚሰሩት ወንጀል አይጻፍባቸውም ተብሎ የተገለጸዋል። ከእነሱ መካከል አንዱ ያልደረሰ ልጅ ነው። እስኪደርስ ድረስ ምንም ነገር አይጻፍበትም ተብሏል። ስለዚህ ግዴታም አይመለከተውም። ይሄ የሁሉም ዑለማዎች ስምምነት ነው እና ይህ ያው ሸርጡ ውጁብ መሆኑ አያጠራጥርም ማለት ነው። ግልጽ ነው። እንዴት ነው አንድ ታዳጊ መድረሱ የሚታወቀው ከተባለ ምልክቶች አሉት። ከነዚህ ምልክቶች አንዱ ከተገኘ በቂ ነው። መስፈርቶች ሆነው መሰባሰብ ያለባቸው አይደሉም፣ ምልክቶች ናቸው። ሰዎች ይህ ሰው አእምሮ ብቃቱ ደርሷል ወይስ አልደረሰም ብለው እንዳይከራከሩ አላህ የሚታዩ ግልጽ ምልክቶችን እንድንከተል አደረገ እና ሶስት ወንዶችንም ሴቶችንም የሚመለከቱ ምልክቶች አሉ። እነሱም አንደኛ የዘር ፈሳሽ ማፍሰስ፣ ግልጽ ነው። ሁለተኛ ደግሞ ሀፍረተ ገላ ወይም ብልት አካባቢ ጸጉር ማብቀል፣ ሻዕር ኸሺን ማለት ከተለመደው ይሄ ጸጉር የተለየ ጎልቶ የሚታይ ጸጉር ማብቀል ማለት ነው። ሶስተኛ ደግሞ 15 ዓመት መሙላት። ልብ በል ሶስቱ መሟላት አለባቸው አላለ። ከሶስት አንዱ ነው የሚበቃው። አንዱ ከተከሰተ በቂያችን። ሴቶች የሚለዩበት አንድ ተጨማሪ አራተኛ ምልክት አለ። እሱም ያው ሐይድ ማየት ነው። ሐይድ ማየት ነው። አንዳንዶች ሐምል ይላሉ ማለት እርግዝና። ግን እርግዝና ሐይድ የማታይ ሴት ዘንድ አይመጣም። ግን ምናልባት ያው ብቃት ኖሯት ድንገት ብታረግዝ የግድ ምን አለ ማለት ነው የዘር ፈሳሽ ስላለን ያረገዘችው ታቷል።
ስለዚህ ይህንን ያው በተጨማሪነት መግለጹ ያው ተጨማሪ መግለጫ ማብራሪያ እንጂ አዲስ ነገር አይደለም ማለት ነው። طيب البلوغ شرط وجوب ምን ማለት ነው? ሸርጥ ወጅብ ነው ማለት ይሄ ካልተሟላ ሐጅ ዋጅብ አይሆንም ማለት ነው አይደለም። ሐጅ ብቻ ሳይሆን ሌሎችም ዒባዳዎች ዋጅብ አይሆንም። ይሄ ካልተሟላ ለአካል መጠን መድረስ የሚለው ነገር ካልተሟላ ይህ ግዴታ አይሆንም ማለት ነው። طيب ሸርጥ ሲሐ ነው እንዴ? ሸርጥ ወጅብ መሆኑ ላይ ተማምነናል። በተጨማሪ ሸርጥ ሲሐ ነው ማለት እንችላለን? አይደለም፣ ሸርጥ ሲሐ አይደለም። ለምን? ለአካል መጠን ያልደረሰ ቢሆን እንኳን ግን ይህንን ዒባዳ ቢፈጽም ዒባዳው ትክክል ነው። ግልጽ ነው። ዒባዳው ትክክል ነው። እንዲያውም ሁሉም ዒባዳዎች ትክክል ናቸው። ቢሸርጥ التمييز ማለት የተሚይዝ እድሜ ላይ የደረሰ ህፃን ከሆነ ማንኛውም ዒባዳ ቢሰራ ዒባዳው ትክክል ነው። ተሚይዝ ማለት እንግዲህ ያው ነገሮችን መለየት የሚጀምርበት እድሜ ነው። አንዳንዶቹ በአመት ወይም በእድሜ ክልል ይገድቡታል። 7 ዓመት ወይም ከዛ በላይ ከሆነ ይላል። 7 ዓመት ከጀመረ ሳይሆን 7 ዓመት ካሟላ ማለት ነው። ያኒ 7ን ጨርሶ ወደ 8 ሲሻገር። ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ሙሩ አውላደኩም ቢሰላቲ ወሁም አብናኡ 70 ይላል። في حديث عبد الله بن عمرو بن شعيب عن أبيه عن جده وهو عبد الله بن عمرو እና በሰላት እዘዟቸው የተባለው 7 ዓመት ሲደርሱ ሰላት እንዲሰግዱ እዘዟቸው የተባለው መቼም ስለሚገነዘቡ ነው፣ ብቃት ስላላቸው ይሄ ነው መለያው ይላሉ። አንዳንዶች ደግሞ خلاص إذا فهم الخطاب وأحسن الجواب خطابን ከተገነዘበ ሰው የሚያናገረውን ከተገነዘበና ጥሩ ምላሽ መስጠት የሚችል ከሆነ ጥሩ ስላቸው ትክክለኛ ምላሽ ማለት ነው። የህፃን ልጆች ምላሽ ታውቃላችሁ አይደል? ቀላል ጥያቄ ሲጠይቋቸው ሌላ ነገር ይዘባርቃሉ። እንደዛ ከሆነ አልደረሰም ማለት ነው አሉ። ግን በትክክል ለምሳሌ የሆነ ቀላል ጥያቄ ጠይቀው ዛሬ ቤት ማን መጥተው ነበር ስትለው ዛሬ እከሌ መጥተው ነበር ካለ፣ ወይም ደግሞ እከሌ የት ነው ያለው ስትለው እከሌ አሁን እንደዚህ ላደርግ ወጥቻለሁ ብሎ ሲናገር ሰምቻለሁ ካለ خلاص ይሄ በቂ ነው። ግን እከሌ የት ሄደ ስትለው ተመልከት የሰራሁትን መጫወቻ ምናምን ያለ የሚያወራ ከሆነ ገና ነው። ግልጽ ነው። አልሙሂም ከዚህ በላይ ከሆነ ዒባዳዎች ግዴታ ባይሆኑበትም ግን ትክክል ናቸው። ዋضح ትክክል ናቸው። ምን ማለት ነው ትክክል ናቸው ማለት? አጅር ያገኛል ማለት ነው። ግዴታ ቢሆንበትም አጅር ያገኛል ማለት ነው። ስለዚህ ተሚይዝ ምንድን ነው ማለት ነው? ሸርጥ ሲሐ ሸርጥ ወጅብ ነው እንዴ? አይደለም። ላ ይጅብ ዐለይ አይደል? ተሚይዝ ስለተሟላ እዚህ እድሜ ላይ ስለደረሰው ግዴታ አይሆንበት። ግን ሸርጥ ሲሐ ነው። እዚህ እድሜ ላይ ከደረሰ ዒባዳ ሁሉ ትክክል ተደርጎ ይታሰብለታል። ስለዚህ ተሚይዝ ለሁሉም ዒባዳዎች ሸርጥ ሲሐ ነው። ተሚይዝ ሸርጡ ሲሐቲ ሊጀሚዕ ዒባዳት ማ ዐዳ አልሐጅ ወልዑምራ ከሐጅና ከዑምራ በስተቀር። አሁን የያዝነው ርዕስ ለየት ይላል። ምን ማለት ነው? ሐጅና ዑምራ ሐታ ሙመይዝ ካልሆነ ልጅም ቢገኙ ትክክለኛ ተደርጎ ይታሰባል። ያኒ ሁማ የሲሐኒ ወለው ዐን ገይሪ ሙመይዝ፣ ሙመይዝ ካልሆነ ልጅም ቢገኙ ትክክል ናቸው ተብሎ ይታሰባል። ግልጽ ነው አይደለም? ወሊዛሊክ ጃአ ፊ ሰሒሕ ሙስሊም ወገይሪሂ ሚን ሐዲስ ኢብን ዐባስ أن النبي عليه الصلاة والسلام لقي ركبا بالروحاء فقال من القوم؟ قالوا المسلمون. قالوا من أنت؟ قال رسول الله. فرفعت إليه امرأة صبيا فقالت ألهذا حج؟ قال نعم ولك أجر. መልእክተኛው عليه الصلاة والسلام حجة الوداع ላይ ሲጓዙ የሆነ የተሰባሰቡ ሰዎችን አሉ። እንግዲህ እነሱም ወደ ሐጅ ሊሄዱ ነበር ማለት ነው። ሙስሊሞች ናቸው። ማናቸው ብለው ሲጠይቁ መልእክተኛው ሙስሊሞች ነን አሉ። አንተ ማነህ አሏቸው። አያውቋቸውም፣ አዲስ ሰዎች ናቸው። የአላህ መልእክተኛ ነኝ አሉ። በዚህ ጊዜ አንዲት ሴት አንድ ህፃንን ከፍ አድርጋ እያሳየቻቸው አሊሃዛ ሐጅ አለችው። ለዚህም ሐጅ አለው ወይ? ሐጅ ቢያደርግ ትክክል ነው ወይ ማለት ነው? ይሆናል ወይ ማለት ነው አይደል? ምን አለ መልእክተኛው? ቃለ ነዐም ወለኪ አጅር፣ አዎን አሉት። እንግዲህ አልቃዒዳ አነ አልጀዋበ ሙዓዱን ፊ ሱአል። ነጣጥለን አናየውም አይደል? እንዴት
ሁለቱን ማለት ጥያቄውንና መልሱን ነጣጥለን አናየው። አሊ ሃዛ ሐጅ ቃለ ነዓም ማለት ነው። ነዓም ለሁ ሐጅ ማለት ነው። ወለኪ አጅር ሌላ ተጨማሪ ነገር ነው። ለአንቺም አጅር አለሽ። የእሱ ትክክል ነው፣ አንቺም አጅር አለሽ። የልፋትሽን ያክል ጭማሪ አጅር አለሽ ማለት ነው። ግልጽ ነው። ስለዚህ እሱም አጅር ይጻፍለታል ማለት ነው። ጠይብ ስለዚህ ይህም ያው የሚያሳየው ሐታ ገይር ሙመይዝ ቢሆን እንኳን ትንሽ ቢሆን እንኳን ልጁ ሐጅ ማስደረግ ይቻላል። ግልጽ ነው። ያው ዑምራም ይቻላል ማለት ነው። ሐጅ ከተቻለ ዑምራም ይቻላል። ጠይብ ያ ማለት እንዴት ነው ሐጅ የሚደረግለት? እንግዲህ ሙመይዝ ሊሆንም ላይሆንም ይችላል አይደለም። ከተሚዝ እድሜ በታች የሆነ በጣም ህፃን ልጅ ከሆነ ለምሳሌ 2 ዓመት 3 ዓመት ወይም እንዲህ አይነት እድሜ ላይ ካለ የሚነይትለት ማን ነው? ወልዩ ነው። ወልዩ ማለት ሐጅ የሚያስደርገው ለምሳሌ አባቱ ወይ ኢላ አኺሪ ማለት ነው። ይነይትለታል። ጠይብ ሲነይትለት አንዳንድ ተግባራትን እንግዲህ እሱን ወክሎ ነው የሚሰራለት። ያንን ሲያደርግ ግን ሁለቴ መደጋገም የሚያስፈልገው ይሆናል ወይስ አንዴ ይበቃዋል? ይህ እንግዲህ እንደ ሁኔታው ይለያል። ለምሳሌ ጠዋፍን በተመለከተ ጠዋፍ ቢልበይት ዑለማዎች ኺላፍ አላቸው። ገይር ሙመይዝ ከሆነ ማለት ነው። ገይር ሙመይዝ ከሆነ በተለይ ገና ምንም ማለት ንያ ነየት ብትለው ራሱ የማይገባው አይነት ከሆነ አንተ ይዘኸው ስትዞር የራስህን ብቻ ነው የነየትከው። የእሱን ብትነይትለት ይሆናል ወይ የሚለው ኺላፍ አለ። ግልጽ ነው። ግን አብዛኞቹ ዑለማዎች ችግር የለውም ይላሉ። እዚህ ላይ ማለት የእሱን ነይተህ ትዞራለህ እንጂ ለራስህ አንድ ዒባዳ ማለት 7 ጊዜ ለእሱ ደግሞ እንደገና ተጨማሪ 7 ጊዜ መዞር አያስፈልግም። ትክክለኛው ይሄ ነው ኢንሻአላህ። ግን የደረሰ ከሆነ ማለት ለተሚዝ የደረሰ ከሆነ ለአካለ መጠን ሳይሆን ተሚዝ እድሜ ላይ የደረሰ ከሆነስ ምን እንለዋለን? አሁን ነይት እንደዚህ ዒባዳ ልናደርግ ስለሆነ ነይት ብለን እነግረዋለን። እሱ ከነየተ እሺ ካለ ምክንያቱም ሊነይት ይችላል። ዒባዳው አስለን ትክክል የሚሆንበት ምክንያት እኮ እንዲህ አይነት ነገሮች ስለሚገነዘብ ነው አይደል? ማለት ሁሉም ዒባዳ ከሐጅ ውጭ ያለ ነገር ራሱ ትክክል የሚሆንለት ይህን ስለሚገነዘብ ስለሆነ ነይት ብለን ከነገር ነው ከነየተ ኸላስ ይሄ ያለምንም ጥርጥር የራሱን ስለነየተ ተሸክመ ነው በመሄዳችን የሚጎድል ነገር የለም። ማለት ለምን በእግሩ አልሄደም ስለዚህ ጠዋፍ አይሆንም አይባልም። እስከ ነየተ ድረስ ችግር የለም። ትልቅ ሰውም እኮ ሌላ ሰው ተሸክሞት ቢሄድ ችግር የለም። ግልጽ ነው። ትልቅ ሰውም እንደዛ ሌላ ሰው ተሸክሞት ቢሄድ በተለይ ዑዝር ካለው ችግር የለውም። የሆነ ነገር ላይ ለምሳሌ በድሮ ጊዜ እየጋለበ አንድ ሰው ለምሳሌ በግመል ላይ ሆነ ጠዋፍ ማድረግ እንዴት ይታያል በሚለው ላይ አብዛኛው ዑለማዎች ችግር የለውም የሚሉት፣ ግን ያው ተገቢ ነው አይደለም ከሚለው አንጻር የተወሰነ ኺላፍ አለ። ማለት እንደዚህ ጣሂር የሆነ ቦታ ላይ እንስሳ ይዞ መምጣት ኢላአኺሪ ግን ከመልእክተኛው ዓለይሂ ሰላቱ ወሰላም ተገኝቷል ይሄና ችግር የለውም። በአሁኑ ሰዓት ያው ይህን ማድረግ አይቻልም እንደምታውቁት፣ ግን በአሁኑ ሰዓት ያንን የሚተካ ነገር አለ። ለምሳሌ በሚገፋ እንደ ዊልቼር ባለ ነገር ወይም ራሱ የሚሄድ ነገርም አሁን አለ። በኪራይ አንድ ሰው በባትሪ ራሱ የሚነዳ ትንሽ የዊልቼር አይነት ነገር ተከራይቶ ሊያደርግ ይችላል። ስለደከመው ብቻ አቅም ስለሌለው ብቻ ሳይሆን ማለት ነው። እና ያ ማለት ያው ዒባዳውን አያበላሸውም። ግን የተሻለ ያው አቅሙ ላለው ሰው በእግሩ መሄድ ነው፣ አጅሩም ይበዛለታል። ሆን ብሎ መድከም የተደነገገ ባይሆንም ግን መጨረሻ ላይ እንደ ድካሙ ነው አላህ ሱብሓነሁ ወተዓላ አጅሩን አብዝቶ የሚሰጠው። መልእክተኛው ዓለይሂ ሰላቱ ወሰላም ለዓኢሻ እንዳሏት ማለት ነው ሰዋቡኪ ዐላ ቀድሪ ነሰቢኪ እንዳሏት፣ በድካምሽ ልክ ነው ሰዋብሽ ማለት ምንዳሽ በድካምሽ ልክ ነው ብለው መልእክተኛው ዓለይሂ ሰላቱ ወሰላም ያው ከሐጅ ጋር በተያያዘ ራሱ ነግረዋታልና ማለት ነው። ህፃን ልጅ ሐጅ ወይም ዑምራ ካስደረግ ነው እሱ እንግዲህ በመሰረቱ ልክ እንደ ትልቅ ሰው በሐጅ ወይም በዑምራ ስርዓት ላይ የተከለከሉ መሕዙራቱል ኢሕራም የሚባል ሙሕሪም የሆነ ሰው የሚከለከላቸውን ነገር መከልከል እንደሚገባው ሁሉም ይስማማል። ግን ያንን ነገር ቢያጠፋ ለምሳሌ
ማካካሻ ያስፈልገዋል ወይስ አያስፈልግም? ለምሳሌ አንድ ሰው የተለመደ የሚጠለቅ ልብስ መልበስ አይችልም፣ ወንድ ከሆነ ማለት ነው። እና ይህንን የኢሕራም ልብስ አልብሰ ነው በጣም ስላስቸገረ ለምሳሌ ሐፋዛ ዳይፐር ምንድን ነው በአማርኛ? አማርኛ አለው ወይስ የለው? የሽንት ጨርቅ እንበለው። ለምሳሌ የሽንት ጨርቅ መሆኑ ብቻ ሳይሆን በደንብ የተሰራ ነው፣ የሚጠለቅ ነው። ልክ ቱባን እንደሚሉት ዑለማዎች ቱባን። ለምሳሌ ሰው ፓንት መልበስ አይችልም። ሙስሊማን ነው ወንድ ለሆነ ሰው ሙሕሪም ፓንት መልበስ አይችልም። እሱ ግን ይሄን አለበስ። ማካካሻ ያስፈልገዋል እንደ ትልቅ ሰው ኺላፍ አለው ዑለማዎች መካከል። ጠይብ ወይም ጭንቅላቱን ስለሸፈነ ለምሳሌ ወይም እንደ አይነት ነገሮችን ስለፈጸመ ማለት ነው። የተሻለው አቋም አያስፈልገውም የሚል ነው። በመሰረቱ ግዴታው አይደለም። ግልጽ ነው አይደለም? በመሰረቱ ግዴታው አይደለም ስል አዎ ሁሉም ሰው ግዴታው ባይሆን ራሱ አንዴ ከገባበት ማካካሻ ሊያስፈልገው ይችላል ሊባል ይችላል። ግን የሕፃን ልጅ ጉዳይ ልዩነቱ ምንድን ነው? በመሰረቱ እነዚህን ነገሮች መጠንቀቁ ካለው የእድሜ ብቃት ወይም ከግንዛቤ አንጻር ግዴታው አይደለም የሚለው የአቡ ሐኒፋ መዝሀብ እዚህ ላይ አመዛኝ ነው። ግን ከጥንቃቄ አንጻር ያው ፊድያ ቢወጣለት የተሻለ ነው። ነገር ግን ከዚህ ጋር ተያይዞ መጠቆም የሚፈልገው የሕፃን ልጅ ሐጅ በተለይ ተሚዝ ደረጃ ያልደረሰ ሐጅ በሁሉም ዑለማዎች ስምምነት ትክክል ነው። ግልጽ ነው። ከአቡ ሐኒፋ የተወራ ዘገባ አለ ትክክል አይደለም ይላሉ የተባለው ትክክል አይደለም ይሄ ዘገባ። እሳቸው እንደዛ ላሉ ምናልባት ወላሁ አዕለም የተምታታው አሁን ካልኳቸው ርዕስ አንጻር ነው። ማለት ሕፃን ልጅ ሐጅ ቢያደርግ ችግር የለውም፣ ግን መሕዙራት አልኢሕራም ቢሰራም ችግር የለውም አናከብድበትም ስላሉ ያው ሐጁ ትክክለኛ ሐጅ ተደርጎ አይቆጠርም የሚል ግንዛቤ አድሮ ሊሆን ይችላል እንጂ ትክክለኛው በመዝሀባችን የሚታወቀው። ሶስተኛውስ ወልዐቅል አለ። ወልዐቅል ምን ማለት ነው? ወልዐቅል ሲል የአእምሮ ጤናማነት ለማለት ነው። ዐቅል ሲባል የሚፈለግበት ትክክለኛ አእምሮ ያለው ሰው መሆኑ ነው። ስለዚህ ከልጅነት ከምናምን ጋር የተያያዘ አይደለም መስለን ይሄ በቃ ጤናማ አእምሮ ያለው መሆን አለበት። ለምን? ጤናማ አእምሮ ከሌለው አእምሮ የታወቀ ከሆነ መርፉዑን ዐንሁል ቀለም ከዚህ በፊት በጠቆምኩት ሐዲስ ላይ እንዳለው መልእክተኛው ዓለይሂ ሰላቱ ወሰላም ወዐኒል መጅኑኒ ሐታ ዩፊቅ ብለዋል። አእምሮ የታወቀ እብድ ሰው እስኪሻለው ድረስ ምንም ወንጀል አይጻፍበትም፣ የሸሪዓ ህግጋትም አይመለከቱትም። አስለን ግልጽ ነው፣ አይመለከቱትም። ሸሪዓ ህግጋት አይመለከቱትም። ጠይብ ስለዚህ ግዴታው አይደለም፣ ይሄ ጥርጥር የለውም። ሙአሊፉ የገለጹት መስፈርት ውስጥ ይካተታል። ግዴታው አይደለም። ጠይብ ሸርጥ ውጁብ ነው ማለት ነው። ግዴታው አይደለም ማለት ዐቅል ካልተሟላ ግዴታ አይሆንም። ስለዚህ መስፈርት ነው ማለት ነው። ሸርጥ ሲሐ ነው ማለት ዐቅል የሌለው ሰው ሐጅ ቢያደርግ ወይም ዑምራ ቢያደርግ ትክክል ነው፣ ወይም ሌላ ዒባዳ ቢፈጽም ዒባዳው ትክክል ነው ይባላል። ስለዚህ ሸርጥ ሲሐ ነው ማለት ነው። ግልጽ አይደል? ይሽተረጡ ሊሲሐቲ ልዒባዳት አልዐቅል አይደለም። አለበለዚያ ትክክል አይደለም ካለን እኮ ሸርጥ ነው ማለት ሊሲሐቲ። ግልጽ ነው። ጠይብ ሸርጥ ኢጅዛእ ማለት ያስፈልገናል? አያስፈልግም። ምክንያቱም ሸርጡ ሲሐ ካልን አስሉን እዛ ውስጥ ገባ ማለት ነው። ማለት ትክክል አይደለም በመሰረቱ እንኳን ትክክል ሆኖ ነገር ግን ከሐጀተል ኢስላም አያብቃቃም ለማለት ይቀርና መጀመሪያውንም ትክክል አይደለም እያለ ስለዚህ ማውራት አያስፈልገንም ማለት ነው። ጠይብ አራተኛው መስፈርት ወልሑርያ። ሑርያ ምንድን ነው? ከባርነት ነፃ መሆን ነው የሚፈልግበት፣ ነፃ መሆን። ስለዚህ ያው ባሪያ የሆነ ወይም በባርነት የሚተዳደር ሰው በድሮ ጊዜ እንደነበረው ይህ ግዴታ አይመለከተም፣ ግዴታው አይመለከተውም። ጠይብ ለምንድን ነው የማይመለከተው? ምክንያቱም እሱ የበላይ ተቆጣጣሪው ወይም የገዢው ሚልክ ነው፣ የእሱ ንብረት ነው። ስለዚህ እያንዳንዱ ደቂቃ
ለአሳዳሪው አገልግሎት መዋል የሚችል ስለሆነ እሱ እስካልፈቀደለት ድረስ ይህን የማድረግ ግዴታ የለበትም። በዚህ ላይ ደግሞ ለመጓጓዝ ምን ለማለት እንግዲህ ወጪ ያስፈልጋል እና እሱ የራሱ ወጪ ነው። በእጁ ያለው ንብረት ሁሉ ከራሱ ጨምሮ የአሳዳሪው ንብረት ወይም ይዞታ ነውና ማለት ነው። ነገር ግን ይህ ሸርጥ ውጁብ መሆኑን ነው የሚያሳየው። ላ የጅቡ ዐለይህ አልዐብዱ ላ የጅቡ ዐለይህ ማለት ነው። ስለዚህ አልሑርየቱ ሸርጡን ሊውጁብ ልሐጅ ማለት ነው። ጀሚዕ ኢባዳ ሳይሆን አልሐጅ ሌላ ነገር ውስጥ አንገባም። ጠይብ አልሑርያ ሀል ሂየ ሸርጡ ሲሐ? ሸርጥ ሲሐ መሆን አለመሆን ለማወቅ ከፈለጋችሁ እንደምታደርጉት ያለ ሑርያ ሐጅ ያደረገ ሰው ሐጁ ትክክል ነው ማለት አጅር ያለው ወይስ የለውም? አለ ትክክል አይደል? ትክክልነቱና ትክክለኛነቱ ምንም አያጠራጥርም። ግልጽ ነው። ሐጅ ትክክል አይደለም አይባልም። طيب ስለዚህ ሸርጥ ሲሐ አይደለም ማለት ነው። ምክንያቱም ይሄ ባይኖር ራሱ ሐጁ ትክክል ነው። ሸርጥ ኢጅዛእስ ነው? አልጀዋብ ነዓም። ቅድም እንዳልኳቸው ሐዲስ ጠቀስኩላችሁ አይደለ? ልጅም ይሁን ባሪያ ያደረጉት ሐጅ ከዋናው ሐጀተል ኢስላም አያብቃቃቸውም። ላ ዩጅዚኡሁማ ዐን ሐጀተል ኢስላም። ስለዚህ ሸርጥ ኢጅዛእ ነው ማለት ነው። ሑርያ ሸርጥ ኢጅዛእ ነው። ግልጽ ነው። ምክንያቱም ባሪያው ተፈቅዶለት ቢያደርግ ወይም ከአሳዳሪው ጋር ሐጅ ቢያደርግ በኋላ ነፃ ሲወጣ ሐጀተል ኢስላም ግዴታ አለበት፣ የማድረግ ግዴታ አለበት። አቅም ሲኖረው ሌሎች መስፈርቶቹ ሲሟሉ ማለት ነው። طيب አምስተኛው መስፈርት ወውጁዱ አዛዲ ወራሒላ ስንቅና መጓጓዣ መገኘቱ ነው። ይሄ ሰው ወደ ሐጅ የሚጓዝበት መጓጓዣ እንደዚሁም ደግሞ በጉዞ ላይ ራሱን የሚቀልብበት ስንቅ ሲሟላለት ነው። ግልጽ ነው። ፊል ሐቂቃ ከዚህ በኋላ የተጠቀሱት መስፈርቶች ተኽሊት ጠሪቅ ኢምካን መሲር የሚለው ወደዚህ የሚመለስ ነው እና እነዚህን ሁሉ በአንድ ቃል እናካታቸው ከተባለ አልስቲጣዓ ብለን ልንጠቅሰው እንችላለን። አልስቲጣዓ መቻል ማለት ነው። ይህ ደግሞ ቁርአን ላይ የተገለጸበት ቃል ነው። ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ። ለሰዎች ለአላህ በሰዎች ላይ ግዴታ ያደረገው ነገር አለ አይደል? እሱ ምንድነው? ሐጁል በይት ወደ ቤተል ሐራም ቅድም በጠቀስነው መልኩ መናሲክን ለመፈጸም መጓዝና ያንን መፈጸም ማለት ነው። ግን ያንን የሚፈጽመው ማን ነው? መን ኢስተጣዐ ኢለይሂ ሰቢላ። አናስ የሚለው በደል ነው። ይሄኛው ወሊላሂ ዐለ ናሲ ሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ የሚለውን እዚህ ጋር ብትተካው አናስ የሚለው ላይ ብትተካው እዛ ውስጥ ይገባል ማለት ነው። ግልጽ ነው። ወሊላሂ ዐላ መን ኢስተጣዐ ኢለይሂ ሰቢላ ኢላ አልበይት ማለት ነው እንደ ማለት ነው። ከመልእክት አንጻር ማለት ነው። እና ይህንን ማብራራት ያስፈልገናል። ኢስቲጣዓ ችሎታ አቅም ያለው ሰው ነው ግዴታ የሚሆንበት ሲባል ዑለማዎች ይህንን አቅም የሚለውን ነገር ኢስቲጣዓ የሚለውን ነገር ሲያብራሩ ተወዛገቡ። አብዛኛዎቹ ዑለማዎች እዚህ ላይ እንደምታዩት ይህንን አዛድ ወራሒላ ብለው ይፈስሩታል። አዛድ ያው ስንቅ ማለት ነው። ራሒላ ማለት ደግሞ መጓጓዣ ማለት ነው። ለዚህ ደግሞ መሰረት አላቸው። ከተለያዩ ሰሓቦች የተወሩ ዘገባዎች አሉ። እንዲሁም መርፉዕ ሆነው ወደ መልእክተኛው ዓለይሂ ሰላቱ ወሰላም ተጠግተው የተወሩ ዘገባዎች ናቸው። ጠንካራ ዘገባዎች አይደሉም፣ ግን ከ6 ያህል ሰሓቢዮች የተወራ ሐዲስ ነው። የተወራ የግድ እነሱ አውርተውታል ማለት አይደለም። ሰነዱ ጠንካራ ካልሆነ ያው እነሱ ማውራት አለማውራታቸውን እርግጠኛ ስለማንሆን ነው የምንተወው እንጂ እነሱ ጋር መድረሱን ካወቅንማ አለቀ ኸላስ፣ አያጠራጥርም አይደል? እና ምንድን ነው የሐዲቶቹ ጥቅል መልእክት የሚጋሩት መልእክት መልእክተኛው ዓለይሂ ሰላቱ ወሰላም ያው ኢስቲጣዓ የሚለውን ነገር ሲፈስሩ ወይም ሐጅ ግዴታ የሚሆንበትን መስፈርት ሲያብራሩ አዛድ ወራሒላ ብለው መናገራቸው ነው። አዛድ ወራሒላ። ግን አብዛኛዎቹ ዑለማዎች እነዚህ ዘገባዎች ትክክል እንዳልሆኑ ይፈርዳሉ። ትላልቅ የሐዲስ ሊቃውንት በዚህ ርዕስ ላይ
ትክክለኛ ሆኖ የተላለፈ የሚመረኮዙበት ሰነድ ያለው ሐዲስ የለም ይላሉ ኢብኑ አልሙንዚርና ሌሎች እንደሚሉት። አንዳንዶቹ ደግሞ በጣም ደካማ የሆኑ ሐዲሶች አሉ። ከነዚህ ከስድስቱ ዘገባዎች በጣም ደካማ የሆኑ አሉ። ግን የተወሰኑት ቢያንስ ከሌሎቹ ደካማ ካሉት ጋራ አንድ ላይ ሆነው አንዱ ሌላውን የሚያጠናክርበት ሁኔታ አለ ይላሉ። መሰረት አለው ማለት ነው። አዛዱ ራሒላ የሚለው መሰረት እንዳለው ያሳየናል ይላሉ። ግልጽ ነው። በዚህ መሰረት ልብ በሉ። አንድ ሰው ለምሳሌ ዛድ የሚለው እንኳን ብዙ አይጣላም። ምን ማለት ነው? ያው ስንቅ ማለት ነው። እንግዲህ ስንቅ ሲባል አድርሶ የሚመልሰው ማለት ነው አይደለም? ስንቅ ያስፈልገዋል የሚለው ያኔ የግድ ይዞት የሚሄደው ምግብ ባይሆን ራሱ መንገድ ላይ መብላት ከቻለ በቂው ነው። ግን እሱንም ራሱ ያው አንዳንድ ዑለማዎች ወደፊት እንደምንገልጸው ለሁሉም ሰው የግድ እኩል የሆነ መስፈርት አናስቀምጥም ይላሉ። ግን ራሒላ ወደሚለው እንመለስ። ራሒላ እንግዲህ አስሉ ግመል ነው። ራሒላ የሚባለው ግን የተፈለገበት ማንኛውም መጓጓዣ ነው። እዚህ ላይ የሚነሳ ጥያቄ አለ። በእግሩ መሄድ ግዴታው ሊሆንበት ይችላል ወይ ከተባለ እንግዲህ ይህንን መስፈርት ነው ካለን ማለት ራሒላ የሌለው ሰው አቅም አለው ተብሎ ግዴታ አይሆንበትም ማለት ነው አይደለም? እንደ መስፈርት ካደረግነው። ስለዚህ በዚህ መሰረት በእግር መሄድ ግዴታ አይደለም። ቢችል እንኳን እንግዲህ የዛሬውን አታስቡ። በድሮ ጊዜ በእግር መሄድ የተለመደ ነበር። አሁን አብዛኛው ጊዜ በድሮም ጊዜም ቢሆን ያው ወይ በግመል ወይ በፈረስ ወይ ምናምን መጓጓዝ የተለመደ ነው። ግን አንዳንዴ በእግርም ራሱ እያረፉ የሆነ ቦታ ላይ ረጅም ጉዞ መጓዝ የተለመደ ነበር። ያ ከመሆኑ ጋር ብዙ ዑለማዎች ግዴታው አይደለም ይላሉ። ግዴታው አይደለም ይላሉ። እንዲያውም መዝሀብ አልማሊኪያ ፊል መሽሁር ማሊኪያዎች መዝሀብ ምንድን ነው? አዛዱ ራሒላ የሚባል ግዴታ የለም ይላሉ። እስቲጣዓ ሲባል የሚፈሰረው ምንድን ነው? ኢምካኑል ውሱል ኢላ አልበይት አልሐራም እዛ መድረስ መቻሉ ነው ይላሉ። እንዴት? ያኒ ቢላ መሸቀትን ዛኢደትን ዐን አልሙዕታድ ከተለመደው መሸቃ ባልወጣ መልኩ በጣም ተቸግሮ ታሞ እግሩ ቆስሎ ምናምን አይደለም። ግን ያው መድረስ እስከቻለ ድረስ በእግሩም መጓዝ ይሁን በሌላም በኩል መጓዝ ይሁን ብቻ በየትኛውም መንገድ መሄድ ከቻለ በቂ ነው። ግዴታነቱ ይሰርጽበታል ይላሉ። ምክንያቱም አልወሳኢሉ ለሃ አሕካም መቃስ እንግዲህ ሐጅ አድርጉ ከተባለ በምን በኩል የሚለው ካልተገለጸ ድረስ ሁሉም ወሳኢሎች የሚያዳርሱ እስከሆነ ድረስ ግዴታ ሊሆንብህ ይችላል። ቢያንስ አንዱ ወሲላ ግዴታ ሊሆንብህ ይችላል ማለት ነው። ይህን አቋም ነው። እንዲያውም የሚገርማቸው በእነሱ መዝሀብ በማሊኪያዎች መዝሀብ ኺላፍ አለ። ምን ይላሉ? አንድ ሰው ለምሳሌ የሚተዳደረው በልመና ከሆነ እና በተለምዶ ያው ሲለምን ሰዎች የሚሰጡት ከሆነ ለምኖ መሄድ ወይም መንገድ ላይ ራሱ እየለመነ እየበላ መሄድ ይችላል ወይ በሚለው ላይ ውዝግብ አላቸው። አብዛኛዎቹ አው ግዴታው ነው ይላሉ። ግን ትክክለኛው አቋም እንደዛ አይደለም። ያኔ የሌለው ሰው የለውም ይለምን አልተባለም። መለመን አስለም የተፈቀደው ለضروራ ብቻ የግድ አጣብቂኝ ሲሆን ነው የተፈቀደው ራሱ። ግልጽ ነው። ወላሂ አላህ ሱብሓነሁ ወተዓላ ጂሃድ ላይ መገኘት ያልቻሉ ሰዎች አንድ ዑድራቸውን ሲጠቅስ ችግር የለባቸውም ብሎ ያጽናናቸው ሰዎች እነማን ናቸው? ወላ ዐለ ለዚነ ላ የጂዱነ ማ ዩንፊቁነ ሐረጅ ያኔ ኢንፋቅ የሚያደርጉ ወጪ የሚያደርጉት የሌላቸው ሰዎችን ምንም ችግር የለባቸውም ብሎ አረጋግጧቸው አይደል? እዚህም ላይ ተመሳሳይ ፍርድ ነው የሚሰጠው። እንደዚያም ሶሒህ ቡኻሪ ከየመን የሆኑ ሰዎች እኛ ሙተወኪሎች ነን በአላህ የምንመካነን ብለው ስንቅ ሳይዙ ወደ ሐጅ የሚመጡ ሰዎችን አላህ ሱብሓነሁ ወተዓላ ወቅሷቸው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ስንቅ ያዙ ምንም እንኳን ከስንቆች ሁሉ በላይ ተቅዋ ቢሆን ግን መሰነቅ የተገባ ነው። ስለዚህ ይህ ትክክለኛ አቋም አይደለም ማለት ነው። ነገር ግን በእግር መጓዙን አስመልክቶ ሐታ ሻፊዕያዎች ምን አሉ? እንግዲህ ሻፊዕያዎች መስፈርት ያደረጉት ምንድነው? አዛዱ ራሒላ ነው አይደለም? መጓጓዣ ያስፈልግሃል አሉ። ግን ምን አሉ እነሱ የርቀቱ መጠን ማለት አንተ ያለበት ቦታ
መካ ለመድረስ እና ሌሎች ቦታዎችን ለማካለል ርቀቱ ከሁለት መርሐላ ካነሰ አቀል ሚን መርሐለተይን ከሆነ እና አቅም ካለው ተቸግሮ ሳይሆን ጠንካራ ሰው ከሆነ ግዴታ ይሆንበታል። ሩቅ ካለ ግን ግዴታ አይሆንበትም። ሁለት መርሐላ ማለት ምን ማለት ነው? ያኒ ዞሮ ልክ መሳፈተ ሰፈር እንደማለት ነው። ያኒ ረጅም ሰፈርና ማለት ረጅም ጉዞና አጭር ጉዞ ብሎ እንደሚለያዩ ከዚህ በፊት ታውቃለህ አይደለም? እና ረጅም ጉዞ የሚሉት ምንድነው? ያኒ ሰፈር ላይ ተቅሰሩ فيه الصلاه ማለት ሶላት የሚያጥርበት ሰፈር። ሁለት መርሐላ የተባለው ከምን አንፃር ነው? አንድ መርሐላ ማለት የተጫኑ ግመሎች ወይም የግመል ክፍለት ሲጓዝ አብዛኛውን ጊዜ አንድ ቀን ያህል ይፈጃል። ይህንን ርቀት አንድ ቀን የሚፈጀውን ርቀት አንድ መርሐላ ይሉታል። ሁለት ሲሆን እንግዲህ ሁለት ቀን ማለት ነው አይደለም? ስለዚህ ስለ ሶላት እንግዲህ ርቀት አስመልክቶ እንደዚህ ሲለኩት እንደዚህ ነው የሚያወሩት እና ይህንን አስመልክቶ የተናገሩት ይህንን ነው ማለት ነው። ዞሮ አዛድ ወራሒላ የሚለው ሐዲስ ትክክል ቢሆን ራሱ አላህ ሱብሓነሁ ወተዓላ መን ኢስተጣዐ ኢለይሂ ሰቢላ እስካለን ድረስ አንደኛ ይህ የመልእክተኛው ዓለይሂ ሰላቱ ወሰላም ንግግር ቀድ ዩቃል ኢነሁ ኸረጀ መኽረጀ አልጋሊብ ማለት አብዛኛውን ጊዜ ሰዎች ሐጅ ለማድረግ የሚመጡት ከሩቅ ነው አይደለም? እና የግድ መጓጓዣ ያስፈልጋቸው። ያ ታስቦ የተነገረ ሊሆን ይችላል እንጂ ቅርብ ሆነ መጓዝ የተቻለን ሰው የግድ መጓጓዣ ያስፈልጋል ለማለት ተፈልጎበት ነው አንል። ሌላው ደግሞ ቁርአን ላይ አላህ ሱብሓነሁ ወተዓላ ሰዎች በእግርም እንደሚመጡ ነግሮናል እኮ መጀመሪያ ሐጅ ሲደነገግ ማለት ነው። ወአዚን ፊናስ ቢልሐጅ የእቱከ ሪጃለን ወዐላ ኩሊ ዳሚር። ሪጃለን ማለት ነው በእግራቸው ማለት እየተጓዙ ማለት ነው። ግልጽ ነው። እና ተጨባጩ ሌላ ሊሆን ይችላል፣ ግን መጀመሪያ ሁክሙን ነው የምናስቀምጠው። ግልጽ ነው አይደለም? ሁክሙን ነው የምናስቀምጠው። ነገር ግን ዛሬ ባለው ተጨባጭ ሁሉም ሰው ወደ ሐጅ ወይም ወደ ዑምራ ሲሄድ የሆነ ህግን ተከትሎ ይህንን በሚያቀናጁ ድርጅቶች በኩል ካልሆነ በስተቀር ይከለከላል። ግልጽ ነው አይደለም? ይህን ካላደረገ በስተቀር ይከለከላል። በተለይ ሐጅ ላይ አሁን ባለው ተጨባጭ ለምሳሌ አንድ ሰው መካ ራሱ ዝም ብሎ መግባት አይችልም፣ እንኳን ሌላ ነገር ይቅርና ማለት ነው፣ እንኳን ሐጅ ሊያደርግ ይቅርና። ስለዚህ የሚታየው በእነዚህ እንግዲህ ሐጅ አድርጎ የማያውቅ ከሆነ በእነዚህ ድርጅቶች በኩል ቢያንስ እንግዲህ ዋጋቸው የሚለያይ ከሆነ በተለይ ዑምራ ላይ ሊለያይ ይችላል። ሐጅ ላይ አንዳንድ ሀገሮች ወይም አብዛኛዎቹ ሀገሮች ላይ እንደዚህ ከአንድ በላይ ድርጅቶች ይኖራሉ። በእኛ ሀገራችን ተጨባጭ ለምሳሌ በመጅሊስ በኩል ነው የሚደረገው እና አንድ ሰው ይህንን ክፍያ የሚያሟላበት አቅም ከሌለው ሐጅ ግዴታ አልሆነበትም ማለት ነው። ለበዛ ሌላ አማራጭ የለው። እንደምንም በሌላ መንገድ ሄጄ ማድረግ ብችልስ ቢል አይቻልም። አስለን ደግሞ የተከለከለበት ምክንያት አሳማኝ ምክንያት ነው። ዛሬ እንደ ድሮ አይደለም። ህዝብ በጣም በዝቷል አይደለም? በሚሊዮኖች የሚቆጠሩ ሰዎች በአንድ ቦታ በሚሰባሰቡበት ሁኔታ የግድ ስርዓት የሚያስይዝ ህግ ተግባራዊ ካልተደረገ ትልቅ አደጋ ሊፈጠር ይችላል እና ህጉም ለሰው ተብሎ የተደነገገ ነው ማለት ወይም ኒዛሙ ማለት ነው። ህግ ሲባል በየጊዜው ሊቀየር የሚችል ደንብ ነው። ደንቡ ለሰው ተብሎ የተደነገገ ነው እና ይህም ሊታሰብ ይገባል ማለት ነው። ይህም ሊታሰብ ይገባል። ስለዚህ ያው ባጭሩ ይሄ ነው። ስለዚህ ለዚህ ወጪ የሚሆን ብር ያለው ሰው ጠብዓን ይሄ ብቻ መኖሩ በቂ አይደለም። ግን ወደፊት ምናልባት ሙአሊፉ የሚገለጹት አይመስለኝም ይህ ያህል ብር ኖሮት ያ ደግሞ ያለው ለቤተሰቡ ወይም እሱ ወጪያቸውን የሚሸፍናቸው ሰዎች የሚቀለቡበት በቂ ነገር ትቶላቸው የሄደ ከሆነ ግልጽ ነው አይደለም? እንዲህ አይነት ግዴታ የሆኑ ወጪዎችን አሟልቶ የተረፈ ብር ካለው ያኔ ግዴታ ይሆንበታል። ግልጽ ነው። ዘንድሮ ለምሳሌ ስንት ነው የተባለው? 740 ሺህ ነው አይደለም? ስለዚህ 740 ሺህ ያለው ሰው የግድ ግዴታ ሊሆንበት ይችላል ማለት አይደለም። ለምን? ይሄ ከምን የተረፈ መሆን አለበት? ለቤተሰብ ወጪ ከምታደርገው
ምን ያህል ጊዜ እስክትመለስ ይላሉ አንዳንዶች፣ ከዛም በላይ የሚጠቅሷል። ግን እስኪመለስ ድረስ ቢያንስ ይላሉ። ዕዳ ካለበት ዕዳውን የሚከፍልበት። ዕዳ ሁለት አይነት ነው። አንደኛው ዕዳ ሙአጀል ነው። ሙአጀል ማለት የጊዜ ቀጠሮ ያለው ከዛ በፊት የመክፈል ግዴታ የሌለበት ሊሆን ይችላል። እንደዛ ከሆነ አንተ ከምትመለስበት ጊዜ በኋላ የመክፈያ ጊዜው የሚደርስ ከሆነ ግድ የለም። አንተ ማስተማመኛ ካለ ያንን ሳትከፍል ብትሄድ ችግር የለም። ግን ለዛ በኋላ የሚደርሰው ግዴታ ወይም ዕዳን ራሱ ለመክፈል ያዘጋጀኸው ወጪ በዚህ ጨርሰህ ከዛ እኔ የለኝም ማለት አይፈቀድም። የሰው ሐቅ ቅድም ይሰጠዋል። ግልጽ ነው። ግን ማስተማመኛ ካለው ሰውየውን ሳያስፈቅድ ራሱ ቢሄድ አብዛኞቹ ዑለማዎች ምንም አይሉትም ማለት ነው፣ በኋላ የሚደርስ ከሆነ ማለት ነው። ግን ሐል ሊሆን ሁለተኛው ዕዳ አይነት ይሄ ነው። ሐል ማለት አሁን ክፍያ ጊዜው የደረሰ ዕዳ ማለት ነው። እንደዛ ከሆነ የዕዳው ባለቤት ሳይፈቅድለት መሄድ አይችልም። ትክክለኛው አቋም ወደ ሐጅ ብቻ ሳይሆን ወደ ሌላም ጉዞ መሄድ አይችልም ከሐጅም ውጭ። ግን ሐጅ ወጪው ስለሚበዛ ማለት ነው። ግልጽ ነው። ከፈቀደለት ችግር የለውም። ግን ማስፈቀድ አለበት ማለት ነው። ለምሳሌ አሁን ለጊዜው ይሄን ያህል ብር አለ፣ እኔ ሐጅ ማድረግ እፈልጋለሁ እና ትፈቅድልኛለህ ወይስ ልክፈልህ? አይ ግድ የለም ቀስ ብለህ ትከፍለኛለህ አያሳስብህ ካለ ችግር የለም። ካልሆነ ግን የመክፈል ግዴታ አለብህ ማለት ነው። ለምን? ምክንያቱም የሰው ሐቅ ቅድሚያ የሚሰጠው لأن حقوق العباد مبنية على المشاحة። የሰው ሐቅ ያው ተናዙል የማይደረግበት ነው። አንድ ሰው በፍጹም ሐቁን ሊተውልህ ፍላጎት አይኖርም፣ በተለይ አኺራ ላይ ማለት ነው። አላህ ይቅር ሊልህ ይችላል። ሰው ግን እንደዛ አይደለም። ግልጽ ነው። በዚህ ላይ ደግሞ ይሄ ግዴታ የሆነው መቼ ነው? ዕዳው በአንተ ጫንቃ ላይ የተጣለው አስቀድሞ አይደል? አሁን የሚመጣ ነገር አይደለም። ስለዚህ ቅድሚያ ይሰጠዋል ማለት ነው። በሌላ አነጋገር አንተ ይህንን መክፈል ካለብህ አስላን ያው የሐጅ ግዴታ አይመለከትም የለህምና ማለት ነው። በእጅህ ያለውን ለሌላ ቅድሚያ ለሚሰጠው ግዴታ መዋል ስላለብህ ማለት ነው። ግልጽ ነው። ስለዚህ ከዕዳም በዚህኛው ማብራሪያ መሰረት የተረፈ ካለህ ማለት ነው። የተረፈ ካለ እንደዚሁም ሌሎችም እንደዚህ ግዴታዎች ካሉ ከእሱ የተረፈ መሆን አለበት። ጠይብ ይህ ማለት ለምሳሌ ንብረት ያለ ሰው ንብረቱን መሸጥ አለበት ማለት ነው። እንደ ንብረቱ አይነት ይታያል። ትርፍ ንብረት ከሆነ ነው። ግን ትርፍ ስንል በቃ የሚያኖረውን ያህል ብቻ አስቀርቶ እየተቸገረም ቢኖር ከዛ ውጭ ያለውን መሸጥ አለበት ማለት አይደለም። ግልጽ ነው። ምሳሌ ልስጣችሁ። ብዙ ፉቃሃዎች ምን ይላሉ መሰላችሁ? ዒልምን የሚያጠና ጣሊበል ዒልም ወይም ዓሊም ፈቂህ የሆነ ሰው ለምሳሌ ሁሌ ከዒልም ጋር የሚኖር ሰው ብዙ መጽሐፍት ቢኖሩት መጽሐፍቱን መሸጥ ግዴታው አይደለም ይላሉ። መጽሐፍቱን የሚሸጥ እኮ አይሞትም አይደል? ግን እንግዲህ ዒልም ምን ያህል ቦታ እንዳለው አያችሁ። ሐጅ ግዴታው አይደለም ማለት መጽሐፍቱን ቢሸጥ ምናልባት ብዙ ዋጋ ሊያወጣለት ይችላል፣ በተለይ የተጠራቀሙ ከሆነ። ግን መሸጡ ግዴታ አይደለም ይላል። ግልጽ ነው። ይህም ብቻ አይደለም። ለምሳሌ ሐታ عند الشافعية والحنابلة وغيرهما ምን ይላሉ መሰላችሁ? ለምሳሌ ሻፊዒያዎች አዛዱ ራሒላ አሉ አይደለም? የሚጓጓዝበት ምን አይነት የሚጓጓዝበት ለእንደሱ አይነት ሰው የሚሆን መጓጓዣ ካገኘ ነው አይደል? ለእንደሱ አይነት ሰው የሚሆን መጓጓዣ ካገኘ ይላል። ለሱ አይነት ሰው ማለት ከክብሩ አንጻር የማይመጥነው ከሆነ በተወሰነ መልኩ የሚያንገላታው ከሆነ መጓጓዣ እንዲያገኝ ግዴታ አይሆንበትም ይላሉ። ምሳሌ ልስጣችሁ። ለምሳሌ ሰውየው በማህበረሰቡ ዘንድ ደህና ቦታ ያለው ሰው እንዲሁም በተለምዶ ወይም በቃ የሆነ የተወሰነ ምቾት የለመደ ሰው ሊሆን ይችላል እና እንዲህ አይነቱን ሰው በመኪና ለምሳሌ መጓዝ እንደ ራሒላ ከተቆጠረ ግድ የለም አንተ ተጣበህ የሆነ ወንበር ላይ አውቶቡስ ውስጥ መቀመጥህ እንደ አቅም ይቆጠራል እና በዚህ መልኩ መሄድ አለብህ ልንለው እንችላለን። ይሄ ብቻ አይደለም። ለምሳሌ ፒክአፕ መኪና ታውቃላችሁ፣ ከኋላ በኩል ተጭና ከተወሰነ አንዳንድ ሰው ለምዷል እንደዚህ መሄድ አይደል?
ግን ከነዚህ ሰዎች ጋር ከ3 ከ4 ሰዎች ጋር ፒካፕ መኪና ከኋላ ተጭነህ መሄድ ያው አንተ በእግር አትጓዝም፣ መኪናው ነው የሚወስድህ። አትደክምም ብንለው አያስኬድም። ገብቷቸዋል። እንዲህ አይነት ነገሮች ኢዕቲባር ይሰጣቸዋል በሸሪዓ ማለት ነው። ስለዚህ ዛድም ሲሉ እንደዚሁ አንዳንዶች ይህን ይጠቅሳሉ። ይህን ብቻ ሳይሆን ለምሳሌ ከምን የተረፈ ሲሉ አሁን ቅድም ከጠቀስኩላቸው ከቤተሰብ ወጪ ከዕዳ ከምናምን የተረፈ ብለው ከአገልጋይ ወጪ የተረፈ ይላሉ። ግን አንዳንዶቹ ኢዛ ካነ ዩኽደሙ ሚስልሁ የሚል ቀይድ ያስቀምጡለታል። ኻዲም በድሮ ጊዜ ሁለት አይነት ነው። አንደኛው ባሪያ ነው። ባሪያ መግዛት ራሱ ወጪ መግዛቱ ማለት ነው ባሪያው ራሱ እንጂ ደሞዝ አትከፍለውም ለባሪያ። ሁለተኛው ደግሞ ያው በቅጥር ማለት ነው። እና እንደሱ አይነት ሰው የግድ ኻዲም በተለምዶ ሁሌ በኻዲም ኑሮን የሚገፋ ከሆነ ለዚህ የሚያወጣውን ወጪ ቆጥቦ የግድ ሐጅ የማድረግ ግዴታ የለበትም ይላል። ግልጽ ነው አይደለም? ይህንን ነገር ይጠቅሳሉ ማለት ነው። ይህንን እና መሰል ነገሮችን ይጠቅሳሉ። ዞሮ ዞሮ ምንድን ነው የሆነ የተመቻቸ ነገር ያስፈልገዋል። የተመቻቸ ነገር ያስፈልገዋል፣ ግን ከመጠን ያለፈ ምቾት ለማለት እንዳልሆነ ደግሞ እዚህ ላይ ሊታወቅ ይገባል ማለት ነው። ጠይብ ወተኽሊየቱ ጠሪቅ የሚለው ቅድም እንዳልኳቸው እስቲጣዓ ውስጥ እናስካትተዋለን። ሐታ ዛድ ራሒል የሚለው ውስጥ ራሱ እናካትተዋለን። ምንድነው ተኽሊየቱ ጠሪቅ ማለት? መንገዱ ሰላም መሆኑ ማለት መንገዱ ክፍት መሆኑ ነው። ተኽሊያ ማለት እንግዲህ መንገዱ መከፈቱ እንደማለት ነው። ግን ከምን ክፍት መሆኑ ነው? ጉዳት ከሚያደርሱ ነገሮች የጠራ ለማለት ተፈልጎ ነው። በምን ላይ? በነፍሱ ላይ ሊሆን ይችላል፣ በስብዕና ወይም በክብሩ ላይ ጉዳት ከሚያደርስ ነገር የጠራ መሆን አለበት። ወይ ገንዘቡ ወይ ንብረቱ የሚዘርፉ ሰዎችን መኖር የለባቸው መንገድ ላይ እና መንገዱ ሰላም መሆን አለበት ለማለት ነው ባጭሩ። ይሄ ግልጽ ነው እና ይህም ያው መስፈርት መሆኑ የሚያጠራጥር አይደለም። ወኢምካኑ ልመሲር የሚሉት ደግሞ እዚህ ላይ የተፈለገበት የሚወስድበት ጊዜ ቢያንስ ሐጅ ከሆነ ለምሳሌ አረፋ እንዲደርስ የሚያደርግ መሆን አለበት እንጂ ደረስክም አልደረስክም ዝም ብለህ ተጓዝ እንለዋለን ማለት ጉዞ ጥቅም ከሌለ የሚያመልጠው ከሆነ ለምን ይጓዛል? ይባቸው አይደለም ማለት አሁን አቅም አገኘ፣ ለምሳሌ ዛድና ራሒላ አገኘ፣ መጓጓዣ አገኘ። ግን መቼ ነው ያገኘው? 9ኛው ካለ የውም አረፋ ማለት አረፋ ያመለጠው ሰው ወደፊት እንደምናየው ሐጅ አምልጦታል። ምንም በቃ ማስተዛዘኛ ነገር የለውም። አረፋ ያመለጠው ሰው አልውቁፍ ቢዐረፋ ግን ያው ጊዜ ገደብ አለው መቼ እንደሆነ ወደፊት እናየዋለን። ሐጅ አምልጦታል። ስለዚህ የተፈለገው ምንድነው? እዛ ድረስ ሄዶ መድረስ መቻሉ ማለት ነው። መሲር የሚባለው የተፈለገበት መድረስ መቻሉ ነው። ግልጽ ነው። እና ዞሮ ዞሮ ይህንን ምን ውስጥ እናካተዋል? አልስጣዕ። ስለዚህ 5 ዋና ዋና የሐጅ መስፈርቶች ሊውጁብ ልሐጅ ማለት ነው። የትኞቹ ናቸው ቢባል ባጭሩ ለመሸምደድ የፈለገ ምንድን ነው የሚለው? አልኢስላም ወልቡሉግ ወልዐቅል ወልሑርያ ወልእስቲጣዕ። ባጭሩ አልስጣዕ ይላል ማለት ነው። አልስጣዕ ጠይብ ሸርጡ ውጁብ ነው ብለናል አይደል? ሸርጥ ሲሓ ነው። የማይችል ሆኖ ግን እንደምንም ታግሎ ሰዎችን ማስቸገሩ ሄደና አደረገ። ሐጁ ትክክል ነው አይደለም? ትክክል ነው አይደለም? ስለዚህ ሸርጥ ሲሓ አይደለም ማለት ነው። ሸርጥ ሲሓ አይደለም፣ ግልጽ ነው። ሸርጥ ውጁብ ብቻ ነው። ሸርጥ ኢጅዛእም አይደለም። ምን ባብ አውላ ግልጽ ነው። ስለዚህ አንዳንዶቹ ሸርጥ ውጁብ ብቻ ነው የሚሆኑት ማለት ነው። ጠይብ አንድ ነገር ብቻ እንጨምርና ኢንሻአላህ ደርሳችንን እዚህ ላይ ለዛሬ እናቆማለን። አንዳንድ ዑለማዎች ሴቶችን ብቻ የሚመለከት የሚጨምሩት 6ኛ መስፈርት አለ። 6ኛ ያልኳችሁ አሁን በዘረዘርኩላችሁ አቆጣጠር መሰረት ማለት ነው። መጨረሻ ላይ ሙአሊፉ የጠቀሱትን እንደ አንድ አካተል እስቲጣዕ ውስጥ አካተት ነው። ሌላ የሚጨምሩት ለሴቶች ሴቶችን የሚመለከት 6ኛ መስፈርት አለ። ምንድነው እሱ? ውጁድ አልመሕረም ማለት ሩቅ የምትጓዝ ከሆነ እንግዲህ እቺ ሴት አንዲት ሴት መሕረም ሳይኖራት ሩቅ መንገድን መጓዝ መልእክተኛው ዓለይሂ ሰላቱ ወሰላም ከልክለዋል። ሩቅ መንገድን መጓዝ መልእክተኛው ዓለይሂ ሰላቱ ወሰላም ከልክለዋል። መሕረም ሲባል ባሏ በእርግጥ መሕረም አይባልም በነገራችን ላይ። ስለዚህ ምንድን ነው የምንለው? ዘርዘር አድርገን መግለጽ ከፈለግን ወይ ባሏ ወይ መሕረም ማለት ነው። መሕረም ስንል ዙ መሕረም ማለት ነው፣ የመሕረም ባለቤት ወይ ባሏ ወይ መሕረም። ግልጽ ነው። ግን አንዳንዴ ባጭሩ መሕረም ሲባል
ባልም ከተገኘ እዛ ውስጥ ይቀር እንጂ ባል መሕረም አይባልም። ለምን? መሕረም ማለት እኮ ምን ማለት ነው? ማግባት የምትከለከለው ሰው ማለት ነው። ቅርብ ዘመድ መሆኑ ወይ ቤተሰብ መሆኑ ማግባት የምትከለከለው ሰው ማለት ነው። ስለዚህ ባልም ችግር የለም እዚህ ውስጥ ይካተታል። ያኔ መስፈርቱን ያሟላል ማለት ነው እሱ ካለ። ስለዚህ ምን ማለት ነው? ሐጅ እንግዲህ ጉዞ የሚያስፈልገው ነውና ወደ ሐጅ ለመጓዝ ረጅም ጉዞ ከሆነ እቺ ሴት እሺ ብሎ የሚታዘዛት ወይ ባል ወይ ደግሞ ማግባት የማትችል ቅርብ ዘመድ ኖሮ ሐታ እሱ ወጪውን የማይሸፍን ከሆነ እሷም የእሱን ወጪ የምትሸፍንበት ገንዘብ ኖራት ከዛ ነው ሐጅ ማድረግ አለባት ይላሉ። ግዴታ የሚሆንባት ይላሉ። ግልጽ ነው አይደለም? ስለዚህ ግዴታ እንዲሆንባት በእነሱ አባባል ምን መሆን አለበት? መሕረም ማግኘት አለባት። እነዚህ መሕረሞች ግን የእሷን ፍላጎት ለማሟላት ግዴታ የለባቸው። ስለዚህ ወጪያችንን መሸፈን አለብሽ ካል ሐታ ባሏም ቢሆን ማለት ነው። ባል የእሷን ወጪ ይሸፍናል መሰረቱ አይደል? እሱ ያው የሚሸፍን ወጪ ግን የምግብ፣ የቀለብ፣ የልብስ የመሳሰል መሰረታዊ ወጪ ነው እንጂ ይህንን የመሸፈን ግዴታ የለበትም። አልሄድም ካለና ግን ከሸፈንሽኝ እሄዳለሁ ካለ አቅሙ ካላት አሁን ግዴታ ይሆንባታል የእሱን ወጪ መሸፈን፣ ከራሷ አልፋ የእሱን ወጪ መሸፈን። ግልጽ ነው። ይሄ እንግዲህ የተወሰኑ ዑለማዎች የመረጡት አቋም ነው። ምን ለማለት ፈልጌ ነው? አንዳንድ ዑለማዎች ወሆ መዝሀቡ ልማሊኪያ ወሻፊዕያ ሻፊዕያዎች ይኸው እዚህ የሚቀረው መዝሀብ ላይ ግዴታ የሆነ ሐጅ ከሆነ አሉ ግዴታ የሆነ ሐጅ ከሆነ መሕረም ካጣች ከሌላት ሩፍቃ ማእሙና ማለት የሚያስተማምን አንድ ላይ የሚጓዙ ስብስቦች ካሉ ለምሳሌ ብዙ ሴቶች አንድ ላይ የሚጓዙ ከሆነ ታማኝ የሆኑ ቢያንስ 2 ሴቶች አብረዋት ካሉ ችግር የለም ትሄዳሉ። ማለት ግዴታው አለባት ማለት ነው። ሐጅ ግዴታ ስለሆነ ሌላ ጊዜ አልፈቀዱም። አሁን ብቻ ፈቅደዋል። ልብ በሉ፣ ሌላ ጊዜ አልፈቀዱም። ግልጽ ነው አይደለም? እንደዚህ አለ እና ፊል ሐቂቃ ሐዲሶችን ስንመለከት መልእክተኛው ዓለይሂ ሰላቱ ወሰላም አንዲት ሴት ሰፈር የሚባል ማለት ረጅም ጉዞ የሚባልን ርቀት ያለ መሕረም መሄዷን ከልክሏል። የተለያዩ ሐዲሶች ላይ ከአንድ በላይ በርካታ ሐዲሶች አሉ። ላ ተሳፊሩ መርአ ኢላ መዐ ዚ መሕረም ገደብ ሳይጠቅሱ የተናገሩበት አለ። አንዳንድ ቦታ ላይ ደግሞ መሲረተ 3 አያም ያሉበት አለ። አንዳንድ ሐዲስ ላይ ደግሞ ላ ተሳፊሩ መርአ አው ቃል ላ የሒሉ ሊምርአትን ቱእሚኑ ቢላሂ ወልየውሚል አኺር አን ቱሳፊረ መሲረተ የውሚን ኢላ ወመዐሃ ዙ መሕረም የመሕረም ባለቤት አብሯት እስከሌለ ድረስ የአንድ ቀን ያህል ጉዞ ራሱ በአላህ የመጨረሻው ቀን የምታምን ሴት መጓዝ የለባትም ብለዋል። ግልጽ ነው አይደል? እና ይሄ መሰረታዊ ህግ ነው። ይህም ብቻ ሳይሆን ሐጅን በተመለከተ መልእክተኛው ዓለይሂ ሰላቱ ወሰላም የተናገሩት አንድ ሐዲስ አለ። وهو ما جاء في الصحيحين من حديث عبد الله بن عباس رضي الله تعالى عنهما قال سمعت رسول الله صلى الله عليه وعلى آله وسلم يخطب يقول لا يخلون رجل بامرأة إلا ومعها ذو محرم ولا تسافر المرأة إلا مع ذي محرم فقام رجل فقال يا رسول الله إن امرأتي خرجت حاجة وإني اكتتبت في غزوة كذا وكذا فقال انطلق فحج مع امرأتك وهذا لفظه في الصحيح من قالوا እንግዲህ ابن عباس ነው ሁለተኛ ኹጥባ ሲያደርግ እንግዲህ ነገሩ አሳሳቢ ስለሆነ ነው ኹጥባ ያደረጉት መልእክተኛውና ምን አሉ? እሳቸው አንድ ወንድ ከአንድ ሴት ጋር ተገልሎ ለብቻው እንዳይቀመጥ መሕረም ያለው ሌላ ሰው አብሯት ከሌለ በስተቀር አሉ። እንደዚሁም አንዲት ሴት ብቻዋን ያለ መሕረም እንዳትጓዝ ሲሉ አንዱ ሰው ተነሳና ጥያቄ ያቀረበላቸው የኔ ባለቤት ሚስቴ ማለት ነው ሐጅ ለማድረግ ወጥታለች አለ። እኔ ደግሞ የሆነ ዘመቻ ላይ ለመሳተፍ ስሜ ተመዝግቧል። ክትብት في غزوة كذا ሐጅ ጂሃድ ለማድረግ ስሜ ተመዝግቧል። ምንድነው መፍትሄው ማለት ነው? ምን አሉት መልእክተኛው? انطلق فحج مع امرأتك ሂድና ከባለቤትህ ጋር ሐጅ አድርጋለህ። አይ አንዴ አንተ ሐጅ ለማድረግ ማን ነው ጂሃድ ለማድረግ ስም ስለተጻፈማ እንዴት ትሄዳለህ? እሷ በቃ አንዴ ወጣለች መቼስ ምናምን አላለም። ሂድና ድረስባት አሉት ማለት ነው። ነገሩ ምን ያህል ትኩረት እንደሚሰጠው ያሳያል ማለት ነው። ግልጽ ነው። አንዳንድ ዑለማዎች ለምሳሌ መልእክተኛው ዓለይሂ ሰላቱ ወሰላም ለዓዲይ ብን ሐቲም
ወደፊት ኢስላም ተንሰራፍቶ ሰላም ምን ያህል እንደሚሰፍን ለማሳየት የተናገሩትን አንድ ሐዲስ ይጠቅሳሉ። ወለተረየነ ዛዒነተ ተኽሩጁ አንዳንድ ዘገባዎች ምን ሰንዓ ኢላ ሐድረመውት ወይም ከዚህ ቦታ እስከዚህ ቦታ አንዲት ሴት ለብቻዋ ስትሄድ ታያታለህ አለ። አንድ ዘገባ ላይ ተእቲ ሀዘል በይት መካን ማለት ነው። ላ ተኻፉ አሐደን ኢለላህ ከአላህ በቀር አንድንም ሳትፈራ ስትመጣ ታገኛታለህ። ያው እንግዲህ ብቻዋን ማለት ነው እንጂ ከወንድ ዘመዷ ጋር ቢሆንማ ሌላም ጊዜ ችግር አልነበረም፣ እንደ ትንቢት አይሆንም ነበር ማለት ነው። ትንቢት የሆነው ወደፊት ይሄ ነገር ይከሰታል ማለት ነው። ግን ይሄ ማስረጃ አይሆንም። ለምን? መልእክተኛው የተናገሩት ሸሪዓዊ ሕክሙን ለማስፈር ሳይሆን የሚከሰተውን ተጨባጭ ለመናገር ማለት ሰላም ከመስፈኑ የተነሳ ብቻዋን ብትሄድ እንኳን የሚያስፈራት ነገር የማይኖርበት ጊዜ ይመጣል እያሉ፣ ስለዚህ ይሄኛው ማስረጃ አድርጎ መቅረብ ይከብዳል ማለት ነው። አሁን ባለው ተጨባጭ ለምሳሌ የአንድ ቀን መንገድ የሁለት ቀን መንገድ የሚሉት ዘገባዎች እኮ ሲታዩ በጣም ሩቅ አገራት ራሱ በሰዓታት ውስጥ የሚደረስባቸው ሁኔታዎች አሉ። ስለዚህ ዛሬ ይሄ ክልከላ አይመለከተንም። ምክንያቱም ድሮ ሩቅ ነበር፣ ግን ዛሬ ለምሳሌ ከዚህ ተነስቼ ጅዳ ለመሄድ 3 ሰዓት ወይ ይህን ያህል ጊዜ ብቻ ሊፈጅብኝ ይችላል። አንድ ቀን ነው የተባለው ደግሞ ክልከላው ቢባል ያስኬዳል? አያስኬድም። ለምን? በድሮ ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም ዘመኑን የተናገሩት በትክክል የሚፈጀውን ጊዜ ለመናገር አይደለም፣ ርቀቱን ለመናገር። በድሮ ጊዜ ርቀቱ በጊዜ ነበር የሚለካው። ቅድም እንደጠቀስኩላችሁ መርሐላ ሲባል ለምሳሌ የአንድ ቀን ጉዞ ነው ያልኳችሁ፣ ግልጽ ነው አይደለም? በድሮ ጊዜ ርቀቱ በምንድን ነው የሚለካው? በዘመን። ይሄን ያህል ጊዜ የሚያስኬድ ርቀት ይባላል። ርቀቱን ለመናገር ነው እንጂ ዋናው ዘመኑ ታስመደ። ወሊዛሊከ ነወዊና ሌሎች ድሮ በዛን ጊዜ ማለት ነው ምናልባት አሉ ወደፊት በጣም በአጭር ጊዜ በፍጥነት ከዚህ ቦታ ተነስቶ ወደዛ መሄድ ቢቻል ሕክሙ አይቀየርም ማለት ክልከላው አይቀየርም ማለታቸው። ያን የአውሮፕላንም መኪናም ሳይኖር ይሄን ነገር አስቀድሞ ተንብየዋል ቢሆን ብለው ማለት ነው ፉቃሃዎቻቸው። ስለዚህ ከዚህ አንጻር ጥንቃቄ ማድረግ ይገባል ማለት ነው። ግን ያው ኺላፉ አለ። በተለይ ሐጅ ላይ እንዳልኳችሁ ሩፍቃ ማእሙና የሚያስተማምን ሁኔታ ሲባል አሁን የዛሬው የአውሮፕላን ጉዞ ለምሳሌ እዚህ ውስጥ ይካተታል። የሚሰጋበት ሁኔታ አይደለም ማለት ነው። ግን የተሻለው ከማ ሁወ መዝሀብ አልሐነፊያ ወልሐናቢላ ይህንን ነገር መተውና መቆጠቡ ነው። ጠይብ ይህ እንግዲህ ሸርጥ ነው ካልን በተለይ ዐላ መዝሀብ አልሐናቢላ ሻፊዕያዎች ያው ሩፍቃ ማእሙና ካለ በቂ ነው ብለዋል። ሸርጥ ነው ካልን ሸርጥ ምንድን ነው? ሸርጥ ውጁብ ነው አይደለም? ምን ማለት ነው? ይሄ ነገር ካልተሟለላት ወይ እሺ ብሎ አብሯት የሚሄድ መሕረም እሺ ካላል ደግሞ የእሱን ወጪ መሸፈን ካልቻለች ሐጅ ማድረግ ግዴታው አይደለም ማለት ነው። ስለዚህ ሸርጥ ውጁብ ነው ማለት ነው። ላ የጅቡ ዐለይሃ አልሐጅ ኢላ ቢውጁድ ዚ መሕረም አይደለም? ቅድም በጠቀስኩት መስፈርት መሰረት ሸርጡ ሲሓ ነው አይደለም። ለምን? አዎ ይሄ መሟላት አለበት፣ ግን አይኔ አያስችለኝም ብላ ያለ መሕረም ሄዳ ሐጅ ብታደርግ ሐጇ ትክክል አይደለም፣ ወደፊት መድገም አለብሽ ያስብላል? አያስብላል። ወንጀለኛ ግን ትሆናለች። ለምንድን ነው ወንጀለኛ የምትሆነው? ያለ መሕረም ሰፈር ስለወጣች። ግልጽ አይደል? እንጂ ሐጁ አይበላሽ፣ ሌላ ርዕስ ነው አለ። ሐጁ አይበላሽ፣ ግን አንድ ጥንቃቄ መደረግ ያለበት ነገር አለ። ከዚህ በፊት እንደጠቆምኳቸው ይህ ሰፈር ለእሷ ሰፈር ማዕሲያ ይሆናል። ሰፈር ማዕሲያ የሚሆነው ከእቅድ አንጻር ብቻ አይደለም። አንድ ሰው የማዕሲያ ጉዞ ተጉዟል የሚባለው እቅዱ ወንጀል ለመስራት ስለሆነ ብቻ አይደለም። ለምሳሌ የሆነ ቦታ ላይ ኸምር ለመጠጣት ወይም ዝሙት ለመፈጸም ሲጓዝ የማዕሲያ ሰፈር ነው ጉዞ ማለት ነው። እሱ አንድ መገለጫ ነው። ሁለተኛውስ ራሱ የተከለከለ እንደዚህ አትሂድ ተብሎ መሄዱ ራሱ የማዕሲያ ሰፈር ያደርገዋል። ያ ማለት አብዛኛዎቹ ዑለማዎች ዘንድ ላ የሒሉ ለሃ አሁን ሴቷን በተመለከተ ማለት ነው የገይር መሕረም የሄደችዋን አስመልክቶ ላ የሒሉ ለሃ አን ተተረኸሰ ቢሩኸስ ሰፈር ማለት ነው። የሰፈር ሩኽሳ መጠቀም አትችልም። ምን ማለት ነው ሩኽሳ? ሰላት ማሳጠር አትችልም፣ ረመዳን ከሆነ ማፍጠር አትችልም ኢላ አኺሪ። ወይም መስሕ የሚደረግ ከሆነ 3 ቀን አይደለም 1 ቀን ብቻ ነው የሚፈቀድላት እና ይህንንም ማሰብ ያስፈልጋል ማለት ነው። هذا والله أعلم وصلى الله وسلم وبارك على عبده ورسوله محمد وآله وصحبه أجمعين.